وتركض بالك زابير وتركض بسم እግዚአብሔር بسم እግዚአብሔር ويني قولي مين تفطر انا منكي تزو ምንድነው ችግር አለ ويني قولي مين تفطر انا منكي አትብገጽ የሁለንታ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስተ ሥላሴ እንዘ አእምን ሆይት ማህፀን ክህደከ ሰይጣን በቅድመ ዛቲ እሜ ቅድስት ቤተ ክርስቲያንን ተይት ስምኤ ማርያም ጽዮን ለዓለም ዓለም አቁሙ ብያለሁ አቁሙ አልፈልግም ወጻርኩስ መንፈስ በስመ እግዚአብሔር አበይ በኃይለ እግዚአብሔር አበይ ወጻርኩስ ባለ እግዚአብሔር ወጻርኩስ በስመ እግዚአብሔር وتركض بسم እግዚአብሔር بسم እግዚአብሔር وطا كيف تتناوتوا እናንተ እንደው ከኔ ተጠናወተው መንፈስ አስወጡልኝ ቄስ ባግላ አስወጡት ቄስ አስወጡልኝ እግዚአብሔር አበይ ውጣት ግን መንፈስ አሁን ውጣ እኔን ጥሩ ስሜት እየተሰማኝ አይደለም አባ እኔን ጥሩ ስሜት እየተሰማኝ አይደለም ጸበሉን አባ ጸበሉን ማን ክርስትና ስምህ ብርሃነ መስቀል ብርሃነ መስቀል መስቀል ወይዘሮ ሰናይት ምን ሊሰሩ ነው የመጡት? ልጄ ምን አረግሽው? መላሽው ወይዘሮ ሰናይት አንቺ ነው ራሱ ላይ ያጠፋ የቻለበት ምክንያት ሰምቼ እኮ ነው። ወጣልኝ እያልኩ ነው ትወጣልኝ እያሳመምከኝ ነው አታሳፍኝ ውጣልኝ ብያለሁ እባክህን እሱን ተው እሺ እባክህን አታሳፍኝ ተው ካሜራማን ብያለሁ ትወጣልኝ አትወጣልኝ ውጣልኝ ብያለሁ ምን ለማድረግ እየሞከርክ ነው እኮ አባቢ ደህና ሚኪ እባክህ ደህና ነህ ሚኪ ውሃ ካሜራማን ውሃ ውጣልኝ ብያለሁ ውጣልኝ ብያለሁ ውጣልኝ ብያለሁ ተዙ ምን እያደረግክ ነው ካሜራማን ውሃ ያስፈልጋል ውሃ ጉዲ ፈላ ውሃ ያስፈልጋል አይ በቃ ውሃ ደህና ነህ ሚኪ በእናትህ ይቅርታ አድርግልኝ እኔ እኮ ሌላ ሰው ስለሌለን ነው አንተ ጋር የደወልኩት ተዙ ምን ለማድረግ እየሞከርክ ነው ቆይ ሰማኛል እሺ በቃ እባክህ ውጣልኝ ከዚህ ቤት ውጣ አንተ ተነስ ውጡላችሁ ሰላም ውድ ተመልካቾች እንግዲህ ከተወሰኑ ደቂቃዎች በኋላ ምናልባት ከ45 እና ከ50 ደቂቃዎች በኋላ ነው የምንገኘው እንግዲህ ያው እዚህ ቤት ውስጥ ትልቅ አምባጓሮ ተነስቶ ነበር እንግዲህ ከትስተው ጋር ተጣልተን ነበር እንግዲህ ትስተውም ብዙ ነገር ራሴን ካላጠፋው ሲል ነበር እኛንም እንግዲህ አይናችሁን ማየት አልፈልግም ብዙ ነገሮችን ማለት እኔን እንግዲህ እዚህ ጋር በቦክስ መጥቶኝ ነበር አልጎዳኝም ደግነቱ አንቆም እንግዲህ ሲያመነጫጭቀኝ ነበር ያው እኔ እንደ አንድ ጋዜጠኛ ወይም ደግሞ እንደ አንድ ፕሮግራም አቅራቢ እንደነዚህ አይነት ነገሮች ሊያጋጥሙኝ ይችላሉ ብዬ ስለማስብ ራሴን ሁሌም ማዘጋጃለሁ እና ደግሞ ስሜታዊ ሆኖ በሚያረጋቸው ነገሮች እንደማልከፋም ተናግሬያለሁ አሁን ላይ የተወሰነም ጋደም ብሏል እንግዲህ የተወሰነም እንቅልፍ ሸለብ አድርጎት ገና መንቃቱ ነው አስጠሪልኝ ሲል ነበር ሚኪን እንግዲህ እኔም ያው እዚሁ አካባቢ ነበርን እንግዲህ መደባበር ተፈጥሮ ነበር እንግዲህ እንዳልኳችሁ 45 እና 50 ደቂቃውን እዚሁ አካባቢ ነበርን ከሷ ጋር ውጭ ሆነን ስናወራ ነበር አሁን የተረጋጋ ይመስላል
የተናገረው ነገር ወይም ደግሞ ያረገው ነገር ሳይረብሸው አይቀርም። እንደዛ ነው ያለችኝ። እስቲ ስልኩን ይዘሽ ብታወሪልኝ ምንድን ነው ነገሩ? አላቅም። እኔ ራሱ በጣም ግራ ተጋብቼ ነበር። ያው በእኛ ምክንያት በጣም ብዙ ዋጋ እየከፈልኩ እንደሆነ አውቃለሁ። ግን በቃ አሁን ባለቤቴ ወደ ቀድሞ ተመልሷል። በጣም ነው የማመሰግነው ሁላችሁንም፣ ክሮች እዚህ ጋር ያላችሁትን፣ ካሜራማኑንም፣ አንተንም፣ ሁላችሁንም በጣም ነው የማመሰግነው። እኔ በጣም ደንግጬ ነበር። በቃ ግን እሱ በቃ አያደርገውም ብለህ ነበር። እውነትህን ነው፣ እሱ አያደርገውም። እንደዚህ ነገር ጭራሽ አያደርግም። ስሜታዊ ሆኖ ነው ያደረገው። እሱንም ሚኪ የታል እባክሽ ሚኪን ጥሪልኝ እያለኝ ነበረ እና በጣም ጸጽቶታል። ማለት ሁሉም ነገር ስለተደራረበበት ይመስለኛል እንደዚህ አይነት ስሜት ውስጥ የገባው እንጂ ባሌ እንደዚህ አይነት ተስፋ ቆራጥ አይነት ሰው አይደለም። ግን አልፈርድበትም። በሱም ቢሆን በእኔ ምክንያት በጣም ብዙ ተፈትኗል። በጣም ብዙ ነገር ያው እናቱ ጋም ያላሰበው ነገር ስለገጠመው ነው እንደዚህ ሆነው። ግን ሚኪ በጣም ነው የማመሰግነው ከጎኔ ስለነበርክ። እውነት እግዚአብሔር ያክብርልኝ። ትዝታው ያው እኔ ምንም ብትለኝ አልቀየምም። እዚህ ነገር ውስጥ አንዴ ስራዬ ብዬ ይሄን ነገር ስራዬ ብዬ እጄን አስገብቻለሁ። ይሄንን ነገር ለመጨራረስ ወደዚህ ወደዛ አላለው እንጂ ከዛ ውጪ ምንም ልል አልችልም። ማውራት ከቻልክ እንግዲህ ሐሳብን ብንሰማው። ደህና ነኝ ሁሌ ማለት ስለተፈጠረው ነገር ሁሉ ይቅርታ ልጠይቅ እፈልጋለሁ ሚኪ። ማለት ሰሞኑን ማሳልፈውን ነገሮች ያው ታውቃቸዋለህ። ከማንም በላይ አንተ ነበር ከጎኔ የነበርከውና ለአንተ አንነግርህም ምን ላይ እንዳለሁ። በዚህ አመት በማይሞላ ጊዜ ውስጥ በጣም ብዙ ነገር ነው የተፈጠረብኝ። የባለቤቴ እንዲህ መሆን፣ የልጄንም ሁኔታ ታውቀዋለህ። ለአመታት እናቴ ምላት ሴትም እናቴ እንዳልሆነች በእናቴ በምላት ሴት ህይወቴ ምን ያህል እንደተረበሸም አይተሃል። እና ያን ሳስበው ነው ሁሉም ነገር ተስፋ ያስቆረጠኝ። ሁሉም ነገር ነው ከበደኝ። እናም ለዛ ነው ራሴ ላጠፋ ያሰብኩት። ምን ማድረግ እንዳለብኝ ስላላወቅኩ ነው ውሳኔ ወሰንኩት። እና ሚኪ ከልቤ ነው ይቅርታ አድርግልኝ። እባክህ ይቅርታ አድርግልኝ። እኔ እኮ ነግሬሃለሁ እኮ እኔ ስሜታ የሆነ ካጋጠመ ነገር አንጻር እንግዲህ ጠንካራ ሰሆነ ብዙ ነገሮችን ተቋቁመ የሚስትን ገመና ሸፍነ የምትኖር ብርቱ ባልነ መልካም ሰሆነ። ስለዚህ ይህን ሁሉ ነገር እየተቋቋምክ እንግዲህ ስሜታዊ አትሆንም ማለት አትከፋም ማለት የማይመስል ነገር ነው። ስለዚህ አንተ ደግሞ ከኛ የተሻለ ጠንካራ ነህ። እኛ እንደው ምንም ሳንሰራ ትንሽዬ ነገር ብቻ እየሰራን ደከመን ለሰው እንደዚህ ያደረግን ብለን ብዙ ወሬ እናወራለን። አንተ እንደውም የምታደርገውን ነገር አታወራም። እኔ መልካም ሰው ነኝ ማለት ለአንተ ትልቅ አድናቆት እንዳለኝ ነግሬያለሁ። ማለት በዚህ ዘመን እንዳንተ አይነት ሰው ከስንት አንድ ነው የሚገኘው። ራስን አታስጨንቅ። ስለዚህ ከዚህ በላይ ባታወራ ራሱ ጥሩ ነው። ጋደም በል በቃ እንቅልፍ ይውሰድ። የሚያስፈልግ ነገር ማለት በምግብ ደረጃ ጁስ ምናምን መጠጦች ንገሪኝና ቢያንስ ይረፍ። ከፍቶሻል። እኔ ራሱ ሰሞኑን ጥሩ ህልም እያየሁ አልነበረም። ምክንያቱም የቅዠት ህይወት እየሆነብኝ ነው። በህልሜ ብዙ መንጋ ያላቸው ጅቦች እንደዚህ የመቃዠት ነገር ይህ ከጅብ መጋለቡ ጋር የተገናኘ ነገር እያየሁ ነው። ምክንያቱም ቀን ላይ የምናያቸው እንደዚህ በስራችን አስፈሪ ነገሮች፣ መንፈሶች እንደነዚህ አይነት ነገሮች ሌሊት ላይ እየረበሹኝ ያሉትና እሱ ደግሞ ከኔ ባሰ ነው ይሄ ነገር ያጋጠመው። ስለዚህ እንቅልፍ ይውሰደው ይተኛ።
የምታስተላልፈው የመጨረሻ መልእክት ካለ እሱ ልስማና ጊዜ ብንሰጠው መልካም ነው ብዬ አስባለሁ። እኔ ምንም ነገር የለም። በቃ ሰሞኑንም በቃ ከአንተ ጋር ቀን አብሮ ይውላል። ከዛ ደግሞ እዚህ መጥቶ እንቅልፍ አይተኛም። በቃ ሲጨነቅ ቁጭ ብሎ ነው የሚያድረው። ሌሊት እንኳን ድንገት ከእንቅልፍ ሲነቃ በቃ ቁጭ ብሎ ነው የማየው። በጣም ተጨንቆ ስለነበር አንድ እንቅልፍ ማጣትም ጭንቀት ሲደራረብበትም ይመስለኛል ይህን ነገር ያመጣበት እና በቃ እረፍት ቢያደርግ ደህና የሚሆን ይመስለኛል። መልካም ውድ ተመልካቾች፣ እሱም እረፍት ያርግ፣ ጊዜ እንስጠው። ያሉትን ነገሮች ተከታትዬ አሳውቃችኋለሁ። ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቤተሰቦች እንደምን ቆያችሁ? ሚኪ ነኝ። ውድ ተመልካቾቻችን እንግዲህ ዛሬ በጠዋቱ አንገብገባኝ እንግዲህ የወንድማችን የትዝታው ሚስት ፀሐይ ቤቷ ጠርታኛለች። እንግዲህ ትዝታው የተወሰነ አየር ሊቀበል ወጣ ብሏል። እንግዲህ መጀመሪያ ከሱ ጋር ከማውራታችን በፊት ለአንተ አንዳንድ ምነግር ነገሮች አሉ ብላኛለች። እንግዲህ እሱ ከዚህ ቤት እንዲወጣ አርጋዋለች። እንግዲህ እኔ እንደመጣው አላወቀም። የምደውልለት ይሆናል እዚሁ አካባቢ ነው። ግን ቶሎ እንግዲህ ካሜራህን አብራ አዘጋጅ፣ እንግዲህ የምነግር ነገር አለ ነው ያለችው። ፀሐይ እንዴት ነሽ? ገና 3 ሰዓት ወይም 3 ሰዓት ከ5 ነው እና ጠዋት ነው እንግዲህ 3 ሰዓት 5 ማለት በተለይ በዚህ ሰዓት ሰው ቤት መምጣት ከባድ ነው። ገና በጠዋት ምንድን ነው እንደዚህ ያስቸኮለች? እስኪ ሰላምታ እንለዋወጥና ወደ ጉዳዩ ብንገባ። እግዚአብሔር ይመስገን። እግዚአብሔር ይመስገን እኔ በጣም ደህና ነኝ። ግን ያው በዚህ በጠዋት የጠራሁት ያው እንደ ቤተሰብ ነክ ጉዳዩ ይመለከታል ብዬ ስላሰብኩኝ ነው እና እኔም በጣም ግራ ስለገባኝ ነው። ምን ማድረግ እንዳለብኝ ስላላወቅኩ ነው አንተ ጋር የደወልኩት። እንዴት እንደምነግርህ አላውቅም። በቃ ሚኪ በጣም የሚጨንቅ ነገር ነው የተፈጠረው። በጣም የሚጨንቅ ነገር። ትዝታው ሌሊቱ ሙሉ ሳይተኛ ነው ያደረው። ማለት ሳይተኛ በቃ እንዴት አድርጌ ላስረዳክ? እየቃዠ ይህን እንደዚህ ብቻውን እየለፈለፈ ምናምን የሚያወራው ነገር ደግሞ አይገባኝም። ምን እንደሚያወራ አላውቅም። የምርሽን ነው እያልሽኝ? አዎ የምሬን ነው። እኔም እኮ ግራ ስለገባኝ ነው በዚህ በጠዋት የጠራሁት። የሚያወራው ነገር በቃ አይገባኝም። ምን እንደሚል አላውቅም። በቃ የሆነ የማይገባ ቋንቋ ነው የሚያወራው። ተኝቶ በቃ ይንፈራገጣል ምናምን ነገር። እኔ ደግሞ በቃ አንድ አልጋ ነው ያለችው ቤት ውስጥ። እሷ ላይ ደግሞ እንዲህ በቃ እሱ ሌሊት እየቃዥ ስለሆነ እኔ ልጄን ይዤ መጥቼ ሶፋ ላይ ነው ያደርኩት። ከዛ በቃ እኔ ምን ማድረግ እንዳለብኝ ስላላወቅኩ ነው አንተ ጋር በዚህ ሌሊት የደወልኩት። ልክ የሆነ ሰዓት ላይ ስንት ሰዓት መሰለ? ከምሽቱ 3:30 ምናምን 3:40 ጉዳይ ምናምን ይሆናል 4 እና የዛ ሰዓት ላይ ወጣ ሽንት ብሎ ከእንቅልፉ ነቃ። በጊዜ ነበር የተኛው። ከዛ ከእንቅልፉ ነቅቶ ወጣ ወደ ውጭ። ከዛ በቃ እኔም ምን ጉድ ይፈላ በቃ እግዚአብሔር እያልኩኝ ቁጭ አልኩኝ። ወደ ውጭ ወጣ። ከዛ ከትንሽ ከስንት ነው ከ20 ደቂቃ ምናምን በኋላ ተመልሶ መጣ ምናምን። እኔንም እዚህ ጋር እንደተኛው ምናምን ቼክ አላደረገም። ምን ሆና ነው አላለኝም። በቃ እዛው ገብቶ ተመልሶ ተኛ። ከዛ በቃ እኔ ደግሞ ራሱን እንዳያጠፋ ምናምን እያልኩኝ በጣም እየፈራው ነበር። ምንም እንቅልፍ አልወሰደኝ። ከዛ ድጋሚ በቃ የሆነ ሰዓት ላይ ተነሳ። የዛ ሰዓት አይ ቲንክ በቃ ወደ 6:30 እንኳን አይሞላም። በቃ 6:20 ምናምን ቢሆን ነው። የዛ ሰዓት ላይ ተነስቶ ወጣ። ከዛ በቃ በጣም ፈራውኝ። ይሄ ልጅ ራሱን ቢያጠፋስ ማለት ማን ነው የሚጠየቀው? ይሄ ልጅ ራሱን አጠፋ ማለት እኔስ ምንድን ነው የማጣው? ስንት ነገር ነው የምሆነው? ወዴት ነው የምሄደው ብዬ አሰብኩኝና የሆነ ሰዓት ላይ ተነስቼ ወጣሁኝ። ልጁን አስተኛሁኝና ወጣሁኝ። ወጥቼ ማለት ታውቃለህ ትናንትና የተፈጠረውን ነገር እናንተንም እንዴት እንዳመጣ አይታልና በቃ ደግሞ ፈራው። አዎ በቃ ፈራሁኝና የሆነ ጥግ ላይ ቆምኩኝ። ከዛ ሽንት ቤት ገብቷል ብዬ በጣብቀው ባየው የለም። በጣም ብዙ ደቂቃ ቆምኩኝ። ከሽንት ቤት አይወጣም። በሩ ዝግ ነው ግን አይወጣም። ከዛ በቃ ሽንት ቤት ሳንኳኳ ማንም የለም። በሩ ዝግ ነው ግን ማንም የለም። ከዛ የሆነ ሰዓት ላይ በቃ እንዲህ በሩን ገፋ አድርጌ ስገባ ባዶ ነው፣ ምንም የለም። ከዛ የሆነ ጥግ ላይ ምን አየው መሰለ
ማታ ላይ ቲሸርትና ቁምጣ ነበር የለበሰው። እሱን አየሁኝ። ከዛ በቃ በጣም ደነገጥኩኝ። ይሄ ልጅ ወዴት ሄዶ ነው ራቁቱን ልብስ ይዞ ሲወጣ አላየሁትም። በቃ ቁምጣና ቲሸርት ለብሶ ነው የወጣው። እሱ ደግሞ ሽንት ቤት ቁጭ ብሏል አየሁትኝ። እኔ አላቅም ምን እየተፈጠረ እንዳለ እኔ አላቅም። እውነት እግዚአብሔር ምን አድርገ ነው በዚህ ልክ እየቀጣን እንዳለ ምን ያልገባኝም። በቃ ምንም ሊገባኝ አልቻለም። እውነት እኔ አላቅም። ከዛ በቃ በጣም ደነገጥኩኝ ምናምን። የውጭ በር ጋር ሄጄ በሩን ቀስ አድርጌ ከፍቼ የግቢ ሰው እንዳይሰማ ደግሞ ማለት ነው። በቃ የግቢ ሰው ስል ጎረቤቶቻችን ማለት ነው። በር ሲንኳኳ እንዳይሰሙ ምናምን ብዬ ያው የሰው ወሬ ታውቀዋለህ። እዚህ ሰፈር ከገባን እንኳን ብዙ አልቆየንም፣ ግን ወሬ አለና ለዛ ብዬ ነው ቀስ ብዬ በሩን ከፍቼ አየሁኝ ምናምን። ከዛ እንትን አይታው ከሆነ ውጪ ስትወጣ ከዚህ ግቢ እንደወጣክ እንዲህ ሱቅ አለ ትንሽ ራቅ ብሎ አይታዋል አይደል? አይታዋል። እዛ ሱቅ ትንሽ አለፍ ብሎ አየሁት ራቁቱን። ምንም ልብስ አልለበሰም ማለት ነው። ይቅርታ ምንድን ነው? እኔ አሁንም ቅዠት እየሆነብኝ ነው የምትወሪልኝ ነገር። ወይ ቅዠት በሆነና እንደው በነቃውኝ። ቅዠት አይደለም፣ እኔ የምሬን እኮ ነው፣ ስለጨነቀኝ እኮ ነው የምነግርህ። አሁን ይሄ ሲናገር ለሰው ተረት ወይ ፊልም ነው የሚመስለው። እውነት እኔም እንደዛ ነው የመሰለኝ። በቃ አላቅም። ከዛ በቃ አየሁትኝ እንዳልጠራው ፈራው። ከዛ በቃ ተመልሼ ገባሁኝ። ልጄን አቅፌ ቁጭ አልኩኝ። ከዛ ከስንት ሰዓት ላይ መሰለ ወደ 10 ሰዓት ምናምን መጣ። ሲመጣ ቁምጣውን ለብሶ ቲሸርቱን ለብሶ እንደ ኖርማል ሰው ገባ አየኝ። ከዛ የሆነ ደነገጠ። ሰው አይቶክ ሲደነግጣል አይደለ? ቁጭ ብዬ ሲያየኝ ሰው አይቶክ እንዴት ነው የሆነ ሲደነግጥ ያስታውቃል አይደል? ፍጥጥ ብሎ አየኝ ምናምን። ከዛ ገባ ተኛ። ከዛ ትንሽ ተኝቶ ደግሞ እንዳልኩ መቃዠት ምናምን ጀመረ። ከዛ በቃ እንቅልፍ ወሰደው ብዬ ማስበው 11 ሰዓት ተኩል ላይ ምናምን ቢሆን ነው እንቅልፍ ወሰደው። ከዛ በቃ አንተን ደግሞ እኔ 2 ሰዓት ምናምን ሲሆን ደወልኩልክ። እኔ እሱ ከገባ በኋላ በቃ ተኛሁኝ። ደክሞኝም ስለነበር ተኛው። ልጄንም እያጠባሁኝ ተኛሁኝ። ከዛ በቃ ለአንተ ስንት ሰዓት ደወልኩ? 2 ሰዓት አይደል? አንተ ራሱ አልተነሳህም መሰለኝ፣ ድምፅህ ያስታውቃል። አሁን እሱን ራሱ በቃ እቃ ገዝተና ብዬ ልኬው ነው። እና በቃ እኔ እየተፈጠረ ያለው ነገር ምንም እየገባኝ አይደለም ሚኪ። እኔ ምን እየተፈጠረ ነው? ምን እየሆነ ነው ያለው? እኔ በቃ እኔ አላቅም። በእናትህ በጣም እየጨነቀኝ ነው። እኔ ባሌ የሆነ ነገር የሆነ እየመሰለኝ ነው። ማለት አሁን የነገርሽኝ ነገር እኮ ማለት ነው የመጀመሪያ ቀን እናንተ ቤት ስመጣ እሱ ስለ አንቺ የነገረኝ ነገር ነው። አሁን ደግሞ አንቺ እያልሽኝ ያለሽው ስለ እሱ። እንዴ ምንድን ነው እየተፈጠረ ያለው እዚህ ቤት? ቆይ የምርሽን ነው ማለት ትዝታው? እኔም እኮ የምሬን ነው። በቃ እኔ አላቅም ምን እየተፈጠረ እንዳለ። በጣም ግራ እየገባኝ ነው። እግዚአብሔርዬ እንደው የሆነ መፍትሄ አምጣልኝ እንጂ እኔ አንዴ ራሴ ደህና ሆኜ ከባሌ ጋር ስቄ ልጃችንን ስምን ከዛ በኋላ በሞት አይቆጨኝ። ግን አሁን ደግሞ ባሌ ላይ እየተፈጠረ ያለው ነገር ምንም እየገባኝ አይደለም። በራ ስለው እየጨለመ በቃ ነጋ ስለው ደግሞ በቃ ይጨልማል ቶሎ። ትንሽ ስቄ ሳልደሰት ወዲያው ከፋለሁ። እኔ አላቅም። እውነት በእኛ የደረሰ በማንም አይድረስ። በማንም እኔ ለጠላቴም አልመኘውም። እና ሚኪ በዚህ ጠዋት የጠራው ከይን ልነግር ነው። ትደውይለታለሽ እንዲመጣ እናድርገው። እኔ አሁን የነገርሽኝን ነገር ደግሞ እስቲ በሱ ላይ ለማስተዋል ልሞክር። ያው እንደዚህ ብለን ከነገር ነው ምናልባት አይ መናገር ሳይሆን ጀስ
ቀለል አድርገን ኖርማል ወሬ እናወራው። እሱ እንደዛ ይቻላል። ያሉትን ነገሮች እኮ ማንበብ እንችላለን። ቀስ ብለን እናወራዋለን፣ ችግር የለውም። እስኪ ደውይለት እባክሽ። እሺ በመጀመሪያ እናንተ ቁርስ በልታችኋል? ቤት ውስጥ ትንሽ የሚቀመስ ነገር ልሰራላችሁ። እሺ ይደርሳል። ይሄንን ነገር እንትን እንበልና በእርግጥ እኔም ካሜራማንም ቁርስ አልበላንም፣ ግን እንትን እንበልና እንበላለን። ቢያንስ ይሄን ነገር አንዴ እንጨርስ። እሺ ደውልለታለሁ ስልኬ። ውድ ተመልካቾች እንግዲህ ትዝታው መጥቷል። ትዝታው እንዴት ነህ? እንደምን ከረመው? ደህና ነኝ። ሰላም ነህ? አለ እንግዲህ በአጋጣሚ ያው አልነበረማ። ያው እኔ አንተ እንግዲህ ወጣ ብለህ ነበር። እኔ ያው ድንገት ነው የመጣው ሳልደውልም እዚህ አንዳንድ ነገር ሰራለሁ ብዬ ነበርና ድንገት ባለቤት ነበረችና አልደበረማ እሷ ብቻዋን ስለነበረች። ኧረ ችግር የለውም። አሁን እኮ አንተ የቤተሰባችን አባል ሆናል። እንዴት ነው አሁን? ምን እየተሰማ ነው? ምንም ደህና ነኝ ይመስገን። ምንም አይደለም። አዳር እንዴት ነበር? በሰላም አደርክ? ምንም አይልም። ምንድን ነው የደበከን ነገር ያለ ይመስላል? አይ ምንም አልተፈጠረም። እርግጠኛ ነህ? ሌሊት ምንም አልተፈጠረም? ምንም የለም። ምንም አልተፈጠረም። እንቅልፍ ወሰደ? ቅዠት ምናምን አላጋጠመ? አይ ዝም ብሎ ነገር ነው፣ እንደተለመደው አይነት ነው እንጂ። እርግጠኛ ነህ? አዎ እርግጠኛ። ባለቤትህ እዚህ ሶፋ ላይ ነው አይደል የተኛችው? አንተ ደግሞ አልጋው ላይ ለብቻ። ለምንድን ነው አልጋ የከፈላችሁት? ምንም ብሎ ነው። ምንድን ነው ነገሩ? አይ ምንም ነገር የለውም። ዝም ብሎ የተወሰነ ብቻዬን ለመተኛት ስለፈለግኩ ነው እንጂ። ይኸውልህ ትዝታው፣ ለመደበቅ ሞክር። የተፈጠረውን ነገር ቀጥታ ንገረን። በቃ እሺ እውነቱን ልንገርህ። አዝናለሁ ፀሐይ። ይኸውልህ አይ ግድ የለም። ይኸውልህ ሁሉንም ነገር አውቄያለሁ። ፀሐይ ሌሊቱን በሙሉ ስታስተውል ነበር። የምር ነው? ይህን ነገር አረጋግጠልኝ። የምር ነው? ልብስን አውልቀህ ትወጣለህ? ትዝ ይላል የመጀመሪያ ጊዜ እዚህ ቤት ስመጣ ጅብ እንዴት እንደምትጋልብ ሌሊት እንደማተኛ ልብሷን አውልቃ እንደምትወጣ ብዙ ነገር ትነግረኛል ነበር። ይህንን ነገር ነው በተቃራኒው የነገረችኝ። እሱ ላይ አየው ብላ። እውነቷን ነው ወይንስ እየዋሸችኝ ነው? እነሳለሁ ማለት ያው እንቅልፍ አይወስደኝም ምናምን እና ያው ራቁቴን ነው የምተኛው አልፎ አልፎ እንጂ። ራቁትን ትተኛለህ ሳይሆን በራቁት ወጥተሃል ነው የተባልከው። እዚህ ላይ ከፍ ብሎ ያለው ሱቅ ጋር አይቼው። አይ ያለ እንደዚህ የሆነ ነገር እንኳን የለም። ያው ዝም ብሎ አይ አሁን እየመጣልኝ ነው አለ። በደንብ ነው ያለው። ከአወራረ መረዳት እንችላለን። አይ ምንም ነገር የለውም። ምንድነው? በቃ አታስጨንቀኝ አቡ። ኒኪቶ በቃ አይ ልክ ነን ማለት ነው። ስለዚህ ትዙ ደህና አይደለም? ደህና ነኝ። ዝም ብሎ ነው። ትዙ ምንድን ነው? ችግር አለ? እኔም እያሳከፍኩ እኮ ነው። ትዙ የተፈጠረ ነገር አለ? ምንም አልሆንኩም። ተውኝ። ትዝታው ለምንድን ነው የሚያሳክፍ? ምንድን ነው? ምንም አልሆንኩም። ሚኪ በቃ ከዚህ በላይ አታስጨንቀው። ትዙ ምን እየተፈጠረ ነው? ደህና ነኝ። ዝም ብሎ ነው። ሻወር ስለወሰድኩ። ሚኪ በቃ አታስጨንቀው ከዚህ በላይ ይቅር። ካሜራማን ተው በቃ
ከዚህ በላይ በቃ ቀረጻውን ቀረጻው ይሰራል። ወይኔ ጉዴ! ምን የተፈጠረ ነው እንጂ ካሜራው ከዚህ በላይ በቃ ነይ እባክሽ እንውጣ። ቄስ መጥራት ይኖርብናል። በስመ አብ ወወልድ አትብለጽ የሁለንታዬ በትምህርተ መስቀል አትብገጽ የሁለንታዬ በትምህርተ መስቀል በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ በቅድስተ ሥላሴ እንዘ አእምን ሆይት ማኅፀን ክህደከ ሰይጣን በቅድመ ዛቲ እሜ ቅድስት ቤተ ክርስቲያንን ተኢቲ ስምዔ ማርያም ጽዮን ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ወግዝእት የማርያም ሰላም ለኪ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወቡሩክ ፍሬ ተፈሥሒ ፍሥሕኦ ምልዕተ ጸጋ እግዚአብሔር ሰአሊ ወጸልኢ ክርስቶስ ከመ ይስረና ጣዊኢነ ውጻርኩስ መንፈስ በስመ እግዚአብሔር አበይ በኃይለ እግዚአብሔር አበይ ውጻርኩስ መንፈስ ውጻርኩስ መንፈስ በኃይለ እግዚአብሔር አበይ ውሃ ነጻ በነይ ውሃ ምንድነው አልፈልግም በስመ እግዚአብሔር በስመ እግዚአብሔር ኬት የተጠናወተው እናንተ እንደው ኬን የተጠናወተው መንፈስ ይህስ እንዴት ያለ ነው ያዛገየ ነው እናንተ እንዴት ያለ መልካም ልጅ ነበረ መሰሉት። በድንገት ነው የተቀየረብን። ድርሳነ ሚካኤል ስለደግምለት አሁን ለቁን ድርሳነ ሚካኤል ድርሳሙለት ጠበሉን እባክሽን ድርሳነ ሚካኤል ይድገሙለት። ችግር የለውም አባ፣ የሚችሉትን ነገር ያርጉ። ችግር የለውም አባ። ሰላም ለኪ ዘርሰግድም ለኪ ማርያም የምናሰበቋኪ ማሩዌናዊ ተማይጸን ነብኪ በእንታና አሚኮ ያቀማ አቡኪ ማህበረን የወብ ድንግል ባርኪ ሰላም ለኪ ዘርሰግድም ለኪ ማርያም የምናሰበቋኪ ማሩዌናዊ ተማይጸን ነብኪ ባለ እግዚአብሔር አበይ አስወጡልኝ። ይህ ሽማግሌ አስወጡት። ይህን ቄስ አስወጡልኝ። ተቀደሰ መከተመጻ መንግስት ኩን ፈቃድከ በከመ በሰማይ ከበሃው ምድር ይሳኤነ ዘለለለተነ ሀበነ ዮም ንድግለን አበሳይነ በከመ ዘአብ በሰለነ ታባአነ እግዚኦ ሰመንሱት አላልህነን ነው ባለሃነም ኩሉ ኩስ መዚያ አቀቲ መንግስት በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ በቅድስተ ሥላሴ እንዘ አመት ማኅፀን ክህደከ ሰይጣን በቅድመ ዛቲ እሜ ቅድስት ቤተ ክርስቲያን እንተ ይእቲ ስእመ የማርያም ጽዮን ለዓለመ ዓለም በኃይለ እግዚአብሔር አበይ ውጣ ዝግ መንፈስ አሁን ውጣ። እኔን ጥሩ ስሜት እየተሰማኝ አይደለም አባ፣ እኔን ጥሩ ስሜት እየተሰማኝ አይደለም። ጸበሉን አባ ጸበሉን ማነ ክርስትና ስምህ ብርሃነ መስቀል ብርሃነ መስቀል መስቀል አይዞህ አንቺ ቤተክርስቲያን ሲሆን ነበር ታዲያ አባ። ቤቱንም በደንብ ያጥምቁት አባ። እርኩስ መንፈስ ተጠናውቶታል ቤቱን።
ስላሴ ማሉና ሰላም አዳዊክሙ ተጻፈ ኦሪት አመጽ ሆኑ ሲባርባ ማልተ ስሉስ ቅዱስ ሰብሱ ሰማት ከማዝነም ክሙ በሰዶ መሳት በዲ በጻሪ ያዝን መቅሰፍተ መንፈስ እንጂ እናቴ እቺን ደግሞ ጧት ትረጨዋል 3 ቀን እሺ አስማ ወርጋም እንዴት ያለው ቀትርና እናንተ ያዘውና አቤት ተዳከመኩ እናንተ አይ እሺ ረፍት ነው ማድረግ ያለበት ምን ያርጋባው አሁን ትንሽ አረፍ ይበልና አሁን ደግሞ ቅዳሴ ብትወጡ ጥሩ ነበር ይሄድ ይሆን እሺ ብሎ በጄላል አሁን እንደው አይ ቆይ እዛ ቢጠመቅ እንደው እንዴት ነው አይ እናንተም እኮ እንደው መቼ ነው ጀመረው ወይ መቼ ነው ለሊት ይኸውልሽ እንግዲህ ታዲያ ለሱ እኮ እንትን ያለሽም እንደው መጽሐፍ አባሷም ጸበል መጀመር ያለባት ይመስለኛል ገና አራስ ነች አራስ ናት ስንት ቀን ሆነሽ 7 ቀን 7 ቀን ሆነ ተረይቷል ጸበሉ ተጠምቀሻል እሱ ነው ልሻ ንስሐ አባታችሁ ማን ነው ንስሐ አባት የለንም እሱ ይኸውልሽ እንግዲህ ይሄ እኮ ነው ንስሐ አባት ይያለሽ እየመጡ ጸበል ያስጠምቋችኋል ይረጩላችኋል በዛው ንስሐ አባት በቃ እንግዲህ እኔ ሆናችኋለሁ እንግዲህ እኛ ምን እናውቃለን ብለው ንስሐ አባት ያስፈልጋል ከዛ የመጡም ያስተምራችሁ ጸበል ትረጫለሽ የተመጡ ትምህርት ቤት ጠዋት ማታ ትማራላችሁ እንደዛ ያላችሁ ነው ቤተክርስቲያን እንዲሁ ይሄ እኮ ነው ችግሩ እናንተ እኮ እንደው አባ ጣልቃ እንግባና ዛሬ ከኛ ጋር ቢውሉ ብናስቸግሮት እሱን ግን ወደ መኝታው እንወሰደው የተወሰነ ረፍት ያርግ አይ አው አስተኙ እስቲ እንደው ትንሽ ብንቆይ አባሲ ይተመጣ ያዥ አይዞ ውድ ተመልካቾቻችን እንግዲህ አባ ዛሬው ከኛ ጋር እንዲሆኑ በእውነት ሁላችንም እየተረባበሽን ነው ጥሩ ስሜት ላይ አይደለንም ስለዚህ አባ እርሱ እንግዲህ ከኛ በሁሉም ነገር የተሻሉ ነው በእድሜም ብንለው ወደ ሃይማኖቱም የቀረቡ ከኛ የተሻሉ ሰው ነው ስለዚህ ቢያንስ እየተረባበሽን ስለሆነ እንደው በማስተማርም በማጽናናትም ያግዙናል ብዬ በማሰብ ነው ትዝታው የሚገርማችሁ ነገር ኃይለኛ እንቅልፍ ይዞታል በተለይ ጠበሉን ከተጠመቀ በኋላ አባም እንግዲህ ከባረኩት በኋላ እንግዲህ ኃይለኛ እንቅልፍ ነው የያዘው እንግዲህ አባ እናመሰግናለን እኔም አሁን ጥሩ ስሜት ተሰምቶኛል ግዴታችን ነው የሃይማኖት ግዴታችን እኮ ይሄ ዋናው ካህናቶች እንደዚህ የዞሩ በየቤቱ ቢያስተምሩ ጥሩ ነው እነሱም አላወቁም ማተብ ካሰረች ንስሐ አባት አለሽ ያኛው የሚባረካት ሰው ንስሐ አባት አለሽ ቢላት አለማወቁ ህዝቡ ይሳሳታል ካህናቶች ሲባርኩ ነው ምንድነው ወይዘሮ ሰናይት ምን ሊሰሩ ነው የመጡት ልጄ ምን አረግሽው በላሽው ወይዘሮ ሰናይት ነው ራሱ ሊያጠፋ የቻለበት ምክንያት ሰምቼ እኮ ነው ምን ሆነ ነው ምን አርጋሽው ነው እስቲ ለቀቂኝ ለምን ጉዳይ ነው የመጡት ልጄ ምን ሆኖ ነው የት ነው ያለው ምንም አልሆነም ልጆት አሁን ተኝቷል አይረብሹ ልጄ ስትላታ ልጆት ተኝቷል እንዳይረብሹ ሚኪያስ ወጣልኝ በእናትህ እኔ ሴትዮ ዝም በይ ለማንቺ ብሎ ባለቤት ዝም በይ ልጄ ምንድን ነው ያረግሽው እስቲ ቆይ ቄሱንና አክብር ብዬ ነው እስቲ በእግዚአብሔር እንደው ቁጥሩ ነይ አንቺ በዚህ በኩል ነው እስቲ በእግዚአብሔር እርግታን ፍሩ እንጂ እንዴት ያለው ናቸው እስቲ እሺ ይቀመጡ በቃ ይቀመጡ ምንድነው ልጄ የሆነው ልጆት ምንም አልሆነም ማን የነገሩት ሰማው እንዴ ወሬ ይደበቃል እንዴ አንተ ሰውዬ ምን እያረከ ነው ግን ያለኸው ምን አረጋለሁ ምን እየሆነ ነው እርሱ አሁን ወይዘሮ ሰናይት የጨረስን መሰሉት ምን ያረጋሉ ይሄ የልጆት ሚስት ቤት ነው ተረጋጉ እንደለሁም እንዴት ያለው ናቸው አይ እኔ ምልህ ምን አለ ማይዝሮ ሰው ሰረገላም ባይኖር ባይሰራም ጋሪ መንገድ ላይ ታክተው ለወሬ ነጋሪ አለ ወሬ ብለው እኔ ይነግራሉ እንደው ታዲያ ልጅሽ ሊሞት ነው ብለውኝ እኮ ነው እስቲ መመሩ ንገሩኝ እስቲ ምን ሆኖ ነው እንዲሁ አቃሽቶት ጸበልን እርጩልኝ ብላ ለመጣች እኮ እሷ ጥሩ ነው አዎ እንዴ ማታ ያቃየን ነበር ቤቱን ባኮነ እንደው እርጩልን አለችኝ ይሄው